የህይወት ምዕራፎች ዝም ብለን ስናስበው በሰው ልጅ ህይወት ሊከሰቱ የሚችሉ የተለያዩ ነገሮች በጣም ግራ ያጋባሉ። በተለያየ ሰው ላይ የምንፈልጋቸውን ነገሮች እንዲደርሱ ወይም ደግሞ የምንፈልጋቸው ነገሮች እንዲሳኩ የምንፈልጋቸውን ነገሮች ላናገኛቸው የምንችልበት አጋጣሚው ደግሞ ቶሎ የማይደርሱበት ብዙ እና በብዙ ምክንያቶች ይዘገያሉ ማለት ነው። አሁን ዛሬ ማየት የፈለግነው ይሄንን ነገር እንግዲህ ብዙ ውዝግብ የሚያስነሱት ለምሳሌ በህይወታችን ውስጥ አንድ ሰው ቶሎ ያገባል፣ ቶሎ ይመረቃል፣ በትምህርት አለም ውስጥ ቶሎ ልጅ ይወልዳል፣ ብቻ የሚፈልጋቸውን የህይወት ስኬቶች በአጫጭር ምዕራፎች ያሳካል ማለት ነው። አንዱ ደግሞ ይዘገይበታል። ወይም ደግሞ ልክ እንደ መጽሐፍ እነዚህ የህይወት ምዕራፎች አሁን አንድ ትልቅና ግዙፍ መጽሐፍ በ5 ምዕራፎች የተከፈለ ሊሆን ይችላል። አንድ አነስተኛ መጽሐፍ ደግሞ በ27 እና በ30 ምዕራፎች የተከፈለ ሊሆን ይችላል። አጫጭር ምዕራፎች ያሉት መጽሐፍ እና ሰፋፊ ምዕራፎች ያሉት መጽሐፍ አይታችሁ ታውቃላችሁ? ልክ እንደዛ አይነት ነገር መሰለኝ ሳስበው ማለት ነው። ማለት አንድ ሰው በቶሎ በአጭር እድሜ ውስጥ በዲግሪ ሊመረቅ ይችላል። ቶሎ ስራ ይገባል፣ ቶሎ ያገባል፣ ቶሎ ልጅ ይወልዳል፣ ብቻ ቶሎ የሚፈልጋቸውን ነገሮች ያደርጋል። እንግዲህ መጨረሻው ይሄን ያክል ለመደምደም ያስቸግራል። ግን ደግሞ አንድ ሰው በትምህርት አለም ውስጥ ደግሞ ረዣዥም ወይም አንድን ክላስ ለማጠናቀቅ 3 አመት የሚፈጅበት ሰው አለ። ዘግይቶ በቃ ብዙ የእድሜውን ክፍል ወስዶ የመጀመሪያ ዲግሪውን ሊይዝ ይችላል። ከዛ ትዳር ላይሳካለት ይችላል፣ ስራ ላያገኝ ይችላል። ግን ደግሞ ዘግይቶ በረዥም አመት የሚያሳካቸው ነገሮች ይኖራሉ ማለት ነው። ልክ እንደዛ መጽሐፍ የህይወት ምዕራፎቹ ሰፋፊ የሚሆኑበት አጋጣሚ ይፈጠራል ማለት ነው። ግን ይሄን ነገር በዚህ ልክ አይደለም የምንረዳው። ለምን እኔ ጋር ለምን እነዚህ ነገሮች አልመጡም? ሰውም ደግሞ በእርግጥ ያሳቅቃል። እነዛ ነገሮች በሰፊ የህይወት ምዕራፎች በተከሰቱበት ሰዓት ለምን እያለ የሰው ልጅ ይጠይቃል። በቃ ልክ እንደሱ እንድትሆንለት ይፈልጋል። ለምን እነዚህን ነገሮች አላደረክም? ለምን አላገባም? ለምን አልወልድም? እንደዚህ አይነት ነገሮችን እየጠየቀ ፋታ ያሳጣል ማለት ነው። ስለዚህ እንደነዚህ አይነት ነገሮች በተከሰቱባችሁ ሰዓት ልክ እንደነዛ መጽሐፍ የህይወት ምዕራፎች እንደተለያዩት የእናንተም የህይወት ምዕራፍ ተለያይቶ እንደሆነ ልብ ብላችሁ ማሰብ እንደሚኖርባችሁ አምናለሁ።